ለፍቅራችን ስትይ ተይገለመሌ ይሄ ቪዲዮ ለጌቻ አድርሱልኝሽ። ላረፍ ሀገር ቤት ገብቻለሁ አልመለስም። በዛው በነፃ ላይ ያለጣልጥ እኔ ገንዘብ ሊሰራብኝ ለኪሴ ለፊት ኪሴ 20 ሚሊዮን ብር ለኋላ ኪሴ 20 ሚሊዮን ብር 40 60 ሚሊዮን ብር ተሰጥቶኝ ማለት ቁጥር አይፈራም። ገና ባለ 50 ሚሊዮን ብር ሳር ቤት ተሰርቶልኝ ና ካልተባልኩ አልመለስም። አንተ ሚኩ ቅድም አይኔ እንዴት አይነት የተባረከች ሚስት መሰለሃለች። እንዴት መልካም ቤቷን አዋቂ ለቤቷ አክባሪ። እውነት እንደኔ አይነት ሚስት ይስጥ ፈጣሪ። እንደው በሚስት ይባርክ ፈጣሪ። እንደው ሰውን ሲወድ ሰው ነው የሚሰጠው። እንደ ዳኑ አይነት በጣም የተባረከች ፈራ እግዚአብሔር ያላት ለልጇ መልካም እናት፣ እውነት ለባሏ መልካም ሚስት የሆነች ሚስት ፈጣሪ እንደው ይሄንን ያደርግልኝ። እንዴት በቃ ህይወቴ ላይ ተቃና እንደሆነ ብታይ። ሰላም ምርጥያስ ነኝናችሁ ይትበኔኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማን ሁሉ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጣማችሁ። ዛሬም ደግሞ ለእናንተ ያበር ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ወይ ማለት ነው። በነፃ ሲያምርሽ ቅር ጌችና የኢትዮጵያ ሲያምራችሁ ይቅር። አመለጠ ሄዶ አመለጠ። ቶፕ ገብቻለሁ። ቱርክ ነው ያለው። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄዶ። ወይኔ ሲያሳዝን፣ ወይኔ ሲያሳዝን። ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ 20 ሚሊዮን ብር መኪና፣ 30 ሚሊዮን ብር ቤት፣ እሺ 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ። እደባደብላችኋለሁ እንጂ በነፃ እኔ ቁጥር ራሱ እኮ አያውቅም እኮ ልጁ። ግን በነፃ ሄዶ ልታይ ዝም ብለህ 20 30 ሚሊዮን መቼም አታገኙኝም። ሲያምርሽ ፍቅር ዩሮፕ ቱርክ ነው ያለው። ዩሮፕ በቃ አሁን ይወጣችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው በነፃ ቻው ቻው። ጌች ሲያምር ይከዳ እምቢ ቢል ራሱ ማለት ነው እንደ ህዝብ ይዘን በግድ ሪንግ ውስጥ እንደምንከተው ስላወቀ በቃ ጠፋ። ያራዳ ልጅ ምኑ ሞኝ ነው ገብቶ መቀጥቀጥ ሊሰዋ እኮ ነው የሚገባው። ሲያምርሽ ይቅር ጌችና የኢትዮጵያ ህዝብ ሲያምራችሁ ይቅር። በነፃ ልታለባልጉኝ ማለት ነው። ጌች ዝም ብለህ ታያለህ። ይሄንን አልተገናኘንም። እኔ እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ትክክል። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን አስመልሱት እንጥራለን። በግድ ይኸው ነው የሀገር ክህደት ፈጽሞብናል። እሱ ብቻ ሳይሆን ለስፖርቱም ክህደት ነው። ትልቅ ክህደት ነው። ትልቅ ክህደት። ሄዳችሁም ቢሆን እጁን በካቴና አስራችሁ ያለ በግድ አንተና ጆኒ ይዛችሁ በግድ አምጡልን። እኛ ሴዶ እንዲጣላ እንፈልጋለን። አዎ ድምፁ ተባበሩልኝ። አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት ምን ሆኖ ነው ማማ ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝም። ቅድመ ክፍያው ተከፈለ እንበል። ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ። ወይኔ ሲያሳዝን። አርቲስት እኮ ናቸው። አታውቋቸው? ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ከዛ በኋላ እናንተ ኧረ አለን መተባበር። እኔ ከዚህ እወጣለሁ። አለን ማማ የእውነት አለን። ይሄን ቪዲዮ ብዙ ሰው ጋር እንዲደርስ ላይክ አድርጉት። በደንብ አድርጋችሁ ላይክ እና ኮፒ ሊንክ ይደረግ። ለማማ እኛ እንድረስላት። ቆይ ህዝብ ተማምነው እኮ ነው ይሄን ቪዲዮ እየሰሩ ያሉት። የእውነት በቃ እንድረስላችሁ። ለሳቸው የሆነ ቻሌንጅ ይጀመርላችኋል። ይሄን ቪዲዮ ብዙ ሰው ጋር እንዲደርስ ላይክ ኮፒ ሊንክ አድርጉት። ዱርዬነን ባዮች ላይቭ ላይ ና ነው ምን ይሁን ምድረ በዘበስ ፍሪክ ይሁን ለበሳሳለ ይሁን ዳምጦ ቀበሌ ሽንት ቤት ጋር ያለው መምጣት ትችላለህ። ያራው ጠብቃለሁ። ምን እያልኩ ጠብቃለሁ ነው ያልከው አንተ? አችና ያጭራዳ ልጆች ማለት ነው። በጣም ያጭፍላችሁ ፍጭሪቆች ማለት ነው። እዚህ ጋር ጋቸን እዲ አውሮፕላን አንተ ነህ ባለፈ ጀላኪን እንተፋለን አይደለም። አንተ ራስን አይቻለሁ እኮ ብዬ ነው ወሰድክብኝ። አንተ እንዴ ወይኔ ጀላቱን ነው ጠቦት አንድ ልብ ያለ የለም። ሁሉም እዚህ ጋር እንዲህ ምናምን ከትዳር በፊት እናቤ
እውነት እሺ ተጫወቺ በቃ ጫዋ እየተሽኮረመመች አትበላም ምናምን ድምጿም አይሰማም ዳናይ ሁሌ እንዲቀስ ብለሽ የምታወሪው በጣም ደስ ይላል የተረጋጋች እርጋታሽ ራሱ እንዴት ደስ እንደሚል እኔም ሚኪ ይባላል እሺ ተመስገን ከትዳር ድምፅሽን ቀንሽልኝ። እዚህ በላይ ነው የምቀንስልኝ። ምን ብዬሽ ላውራ? ጸጥ ብለህ ዝም ብለህ በገዛ ቤቴ አላውራ። እሺ እሱን ተይው። ከትዳር በኋላ ከትናንት ወዲያ የተሰራ ምግብ አለ። እሱን አሙቃ መብላት ትችላለህ። ወይኔ ቀስ አድርገው እንደዚህ አይነት እስር ቤት ውስጥ ነው የሚከቱ አንዳንድ ሴቶች። የኔ አስቂ ሚስት ቀኑን ሙሉ ተኝተሽ ነው እንደምትይው እንዴ? ማለት ምንም የሰራሽው ነገር እኮ የለም። ልጅ ነው የምሰራው። እርጉዝ እኮ ነኝ። ልጅ ሰራለሁ፣ እጁን ሰራለሁ፣ እግሩን ሰራለሁ። ይተናፍሳል፣ ይደክመኛል፣ ተሸክመዋለሁ፣ ምግብ አበላዋለሁ፣ አጠጣዋለሁ። አንተ አርግዘህ ታውቃለህ? አላውቅም። እና እስቲ አርግዝ ነው እንዴ? ልጅ እኮ ነው የምሰራው። እርገሩን እየሰራው ጨጓራው እያደገ ሊሆን ይችላል፣ ሳምባውም እያደገ ሊሆን ይችላል። ይደክመኛል። ራቺ ጎበዝ ሰው ነሽ። ሳስበው እግሩን እየሰራው ነው። ለምን ደግሞ በጠብጣ ሲጀምር ስራ የሚያቋርጥ ሰውዬ እግሩን እየሰራሽ ነው። ተመስጣ የ3 ቀን የቆየ ወጥ አለልህ። እሱን አሙቀህ ትበላለህ። ሄሎ ወይ እናት ቶሎ ናልኝ ቶሎ። ምን ሆንሽ? ምንድን ነው? በቃ መጣሁ። እርጉዝ ሚስትህ ጋር ድረስላት። እሺ ምን ሆነሽ ነው? አሞሽ ነው? ለምንድን ነው እንደዚህ ያጣደፍሽኝ? አንድ ጥያቄ ነበረኝ። አሯሩጠሽ የጠራሽኝ ለጥያቄ? አዎ አስቸኳይ። እሺ ምንድን ነው? አሁን ልጃችንን ስንወልዳት ፈረንጅ ትመስለሽ፣ ህንዳዊ ትመስለሽ፣ ወይ ደግሞ ወይ ቻይናዊና ምናምን ደስ ይላል። አሁን ለዚህ ነው የጠራሽኝ? ምሻል እንዴ? ቆይ ምንድን ነው ልትነግሪኝ የፈለግሽው? ልጄ እኔን ብትመስል ነው ደስ የሚለኝ። ነገርኩሽ አይደል እንዴ? ከስራ አቋርጣ አንቺ ግን የባልም ጦር አለ። የምሬን ነው። አንቺ ግፍ አትፈሪ። ላሳዝንሽም እኔ እሺ አመሰግናለሁ። ወይኔ ሲያሳዝን ለማወቅ ከስራ ምን አይነት ደስ የምትል ሴትዮ ናት። የሆነ ጀምር የእናንተ ትዳር በጣም ጸዴ ነው። አባት ዳቦ ግዛልኝ። ኧረ ስልኩን እዚሁ ስልኩን ወሰደችለት። አጀብ ጉር ነው የሷ ምን ይወጣል። እንዴት እንደናፈቀሽ ማነሽ ብዙ እንደተቸገረ አላየሽም እንጂ ስቃዬ። በጣም የምትደብር ሴትዮ የሆነች ታዝሜልኝ ነበረ። በእርዳታ አሳቦ ሰው ሲሰርቅ ሰው ሌላን ሰው ማታ መዋከብ መልካቷሉ አሁን ዱርዮ ጋር መታ እየሰጠች ነው። አሁን የሰፈሩ ካቦ ጋር ስንዴውን ከንክርዳድ ለይና ውሰደው አረሙን ካረሙት ከስሩ ነቅሎ ነው ያራዳ ልጅ። መተናል አይተናል ስቀናል ጨተናል ከፍ ዝቅም ብለናል ዱርዬ ቦዘኔ በሚለው ታምተናል። እንዴትም ሊያውቃት አይችልም። ሲደርሰናል ዲሰሙ እንዲያደምጡ መድረኩን ይዘ ኧረ ጀለስ ናቸው ደግሞ እነዚህ። ኧረ ስልኬን ተበለው። ማን የሰጠኝ? ጃኒ ቀስቲ አሁን በዚህ ጋር ያለፈችውን አላየኋት። እንዴት አፍቃሪ የትም አታገኝ። የድሮ ህንድ ፊልም ላይ አውቀው ይሆናል። ፍቅር አውቃለሁ ማለት ነው። ማወቅ ያለ ገንዘብ ምን ትርጉም አለው? አሁን መንገዱን ትለቅልኝ ወይስ አልለቅልኝ? እንኳንስ መንገዱን ልቤን ከፍቼልሽ የለ በከፈትክበት የልብ በር ውስጥ ገንዘብ አስገባበት። ቅድም የቅድሟ ምንድን ነበረች ላንተ? ኧረ ስልኳን ወሰደባት። ሪቬንጅ ይባላል አሁን ይሄ። እኔም እንዳንቺ አራዳ ነኝ ነው ትቼው ነው እኮ እያላት ያለው። የዚህ ፊልም ፓርት 2 የምፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። ምን ስልክ በልተህ ነው? ምንድን ነው? ገንዘብ የለውም እንዴ? አረ ብላዘር ምን ያለው መስሎ ነው? ታዲያ ምንም ሳይኖረው ነው እንዴ የተከተልከኝ? ለዋሌቱ ነው እንዴ? በል በቃ እባክህ መመለሽ ይሆናል። እሺ አመሰግናለሁ። እሺ በጣም ነው የማመሰግነው። ብር ሰጥቶ ላከው። ወይኔ ሲያሳዝን። ሄሎ የኔ ፍቅር
ሄሎ የኔ ፍቅር ምን ሆነሽ ነው? እንደው የዛሬ ብቻ ከጉድ አውጣኝ እኮ ምን ሆነሽ ነው? ትሞትብኝ ነው የሕክምና ብር አጥቼ። ወይኔ ለዛሬ ከሆንክኝ አንተ መቼም አትጠቅመኝም። እሺ ኬትም ብዬ ያለሽበት ድረስ አመጣልሻለሁ። እንበላዋለን። ወይኔ ሸሜ ሊገጡት ነው። በእናትህ ያለህን ብር በሙሉ ስጠኝ። እኔ የምለው ሰው ሊሞትብኝ። ኧረ ማርያምን ምንም ብር የለኝም። በጣም ብሩን ከፈለከው ግን የሆነ መላ መስራት አለብን የግድ ማለት ነው። እሺ በቃ እንሂድ። ኧረ ሃንግ እየሰራችሁ እሺ ቶሎ በል። አንተ ልጅ ያማል እንዴ? አንተ ና ተነስ። ቆይ ኧረ ሽሜ ሊሞት ነው መሰለኝ። ሲቪሎች ናቸው። አንተ ሲቪሎች መጥቶ ተነስ። ቁም እያሉ ጥሩ እቦጃ እንዲያለቅ ለሆቴሉ ሲያሳዝን። ላንቺ ነው አሁን ላንቺ አጭበርባሪው ተሰርቆ። ይሄው የኔ ፍቅር አግኝቻለሁ። በቃ እሺ አታልቅሽ። እሺ አላለቅስም። መጣልሽ አባሎች ነው ወንጀል እጅ ከፍንጅ ተይዘሃል። አንቺም የሱ ተባባሪ ነሽ መሰለኝ። አይደለም ሁሉም ሊሰርቀኝ ሲል ነው የደረሳችሁልኝ። ምን አባ ተንበርከክ። ሊሰርቀኝ ሲል ነው የደረሰ ነገር ሳያደርገኝ ሰግልኝ። ያቺ ልጅ አትሰላይ ነች፣ ያቺ ልጅ አትሰላይ ነች መስላ ገብታ ብትታሰር ራሱ ምንም አይቆጭም። ግን የእውነት ቢያንስ እውነተኛ ማንነቷን አውቀሃል። እሱ አሁን ታስሮ ይወጣል። አንቺ ግን ምን አይነት ከሃዲ ናት በላለ። ለሷ ብሎ እኮ ነው ሃንግ ራሱ የሰራው። የእናንተ ዋጋ መክፈል ማይገባቸው ሰዎች አሉ። የዚህ ፊልም ፓርት 6 መፈልጉ ሰዎች ኮሜንት ላይ ፓርት 6 እያላችሁ ጻፉ። ባልዬ ትንሽ ድብርት ሲሰማው ወይኔ ምን ደስ የምትል ሴት ናት። ባሏን እያዝናናች አየህ። ኧረ ምን አይነት ፍቅር ያለበት ትዳር። በቃ ይሄ ነው። ምን ትፈልጋለህ ከዚህ ውጪ? ያረዳ ልጅ እንዲህ ፈታ የምታረግ ሚስት ትስጥህ። በቃ ለወደፊት ትዳር አሜን እያልክ ጻፍ ኮሜንት ላይ። ታባቱ አሞር ክፍል 2። እሺ በቃ አውርደኝ በቃ እሺ። እሺ ምን አገባኝ ደግሞ ይሄን ነገርን ጣል ወደዛ። አልቋል አይደል? እውነትሽን ነው። ሌላ መግዛት አለብኝ። እንደው ዳግም ባላይ ምኞቴ ነው። በነገራችን ላይ ዳግም ይባላል። ዳግማዊ ሚኒሊክ፣ ዳግማዊ ቴዎድሮስ፣ ዳግማዊ ዮሐንስ፣ ብቻ ዳግም ማለት ሁለተኛ ወይም እንደገና የሚመጣ ንጉስ ማለት ነው። እና ንጉስ ነኝ እያልክ ነው? አዋ ሊያውም በድጋሚ የምታይ እና እግርሽን ተሻለሽ መሰለኝ። ታዲያ ለምን ቼክ አናረገው? በምን በዚህ ነዋ። አንተ በሽተኛ ነህ። ምን አይነት ትውውቅ ነው? እቺ ልጅ ከያዟት ግን አለቀላት። እኔም ካንቺ አንቺም ከኔ ሆነሽ እንመቻች። እንደፈለግኩ አንቺ ፈልገሻል እንመቻች። ሞደድሽን እያነገሰች ተከተለች። አሁን አንቺ አልሰረቅሽ ምን ቤት ነሽ? ትተን ማንንም ሰው ሳናይ እንመቻች። አንተ ግን በሽተኛ ነህ። ዛራና ቻንድራ ፖዚሽን እኔ እንጃ። አሁን እግርሽን እንደተሻለሽ አረጋገጥሽ? ጭራሽ አባስክብኝ። እሺ ወይኔ መጡ። ወይኔ ጉዴ። አላገጠባል ልጅቷ ላይ አንድ ጥፊ ድንጋይ ነህ። እሺ አሁን ልብ ድካም ኖሮብኝ በድንጋጤ ራሴን ብስት። ልብ ድካም ቢኖርብሽማ ገና እንዳየሽኝ ነበር ራስሽን ምስጭ። በጣም ትጫወታለህ እባክህ። ነበር እስካሁን ዋንጫ አልበለውም እንጂ። ማን የአርሰናል ደጋፊ ብትሆንም በልተሃል። ነገሩ ዋንጫውን ለካ ለሌላ ነገር ሊሆን ይችላል ሪፈር ያደረገው። ድንዝዝ ያልኩ ሰው ስለሆንኩኝ። ወይኔ ጉዳችን መጡ። በጣም ትጫወታለህ እባክህ። አንቺ አምሻል እንደ ምሬን ነው። ይሄው ካላመንሽ ነው አሁን ፍጠኝ። እሺ ሩጪ ቶሎ በይ። ብያለሁ። ክፍል 3 ነው እንዴ? ክፍል 3 ነው። ተሳስቼ ነው። እሺ አንድ ነገር ልሁንና ምለቅ እንዳይመስልሽ። ፍቅር ቢይዝሽ ነው። አይዞሽ ምንም አትሆኝም። እንዳፈሪ ወይኔ አታ አውር ልቀቀኝ። ለምን ያስቀኝ? እሞታለሁ።
ምን እየሆንክ ነው? ተረጋጋባት። እያያት ሄደም እንደ አንተ ውሻ እውል ውሻውማ አንተ ነህ። ሂድ አሁን ከዚህ ቆርቆሯን ለቀቀኝ። ሞቼ ረፍት ላግኝ። ስማ አንተን ያቆመ በመሞት የምትያዝ ረፍት አይደለችም፣ በመኖር የምትገኝ ኃይል ናት እንጂ። ተስፋዬ እኮ ነው የጨለመብኝ። ተስፋ ቢጠፋም አንተ ግን አትጠፋም። ችግር ይገባኛል፣ ትልቅ ነው። አንተ ግን ከችግሩ በላይ ትልቅ ነህ። ሞቲቬት እያደረገው ነው። ገባ? ራስን አረጋጋ። ህይወትን አጣጥማት እስካለ ድረስ የምትጸጸተውን ነገር አታድርግ። እሷ ደግሞ ተማረከችበት። አሁን በቃ ልጁን ያጽናናህበት ራሴን ላጥፋላል እንዴ? ይሄ ቀን እንደሚያልፍ አያስብም? ይቀልዳል። ያኔ እኮ በህይወት ውስጥ የማያልፍ የሚመስለውን ጊዜ ነው አልፎ እዚህ የደረሰ። ሰው ግን ይሄን አያስብም እንዴ? አንቺ ደግሞ ምን እየሆንሽ ነው? እኔንም መክረህ እንድታድነኝ ተመኘ። አንቺ እባክሽ አትቀልጂ። ነይ ወደ ዳር፣ መኪና ይገጭሻል። ምን አይነት ቀልድ ነው አሁን? አሁን እንዲሁናል በመኪና ልትጮመስ። በጣም የሚያስጠላ ኢንዲንግ እንደሚኖረው ነው እያሰብኩ ያለሁት። የዚህን ፊልም ፓርት 4 የምትፈልጉ ሰዎች ኮሜንት ላይ ፓርት 4 እያላችሁ ጻፉ። አንድ ሲንግል ወንድ አንድ ፍቅረኛ መያዝ አቅቶታል። አንድ ባለትዳር ወንድ ግን 5 ፍቅረኛሞችና 2 ውሽሞች አሉት። የሥራ ልምድ ካለኝ መቀጠል ይችላል። በጣም እውነቷን እኮ ነው። አይ ላይፍ አንዳንድ ጊዜ እኮ ይሄ በቃ ተረጋግታ ማለት ነው መርዶን የነገረችን። አሁን እስላም ክርስቲያኑ ነው ባንዱ ሎጦማቸው እስላም ክርስቲያን መሆድህን አሞህ ነው ወንድሜ። ሰላም ነው ወንድሜ፣ ችግር አለ? ምን ሆነክ ነው? ከቅዳሴ እየመጣው ነበርና ጾመኛ ስለሆንኩ ትንሽ ደክሞኝ ነው። አይዞ ጾሙስ በረከት ነው። ታዲያ ሰዓት ደርሷል እኮ ምግብ አትበላ? እሺ እበላለሁ። ገንዘብ አጥቼ እንጂ መብላቱስ መች ጠፋኝ። በል እሺ፣ አይዞ በቃ እሺ። ምናልባት ብር ስለሌለ ይሆን እንዴ የማይበላ? የመቻቻል ነበር አውጣታ ወይ ልትለው ነው ዳራቸው። ቺን ያዘት። አረ ችግር የለውም። አረ በኋላ እንዳትሰፍሪ ተቀበለኝ። ደግሞ እንደ እርዳታ እንዳታዩ፣ እንደ እህትነት ነው። እሺ በእውነት እግዚአብሔር ይስጥልኝ። እንደዚህ ግራ በገባው ዘመን እንዳንቺ አይነት ሰው መኖሩ በጣም ይገርማል። ኧረ አብሽር ወንድሜ፣ ችግር የለውም። ደግሞ ቤቴ እዚህ ነው። የሚመች ቀን መጣ አንድ ቀን እናፍጥራለን። እሺ ተዋዶ ያለበት እስላም ክርስቲያን። ኧረ ምን ደስ ቢል ዘነጋሽ እንደ ኢትዮጵያ ነው። በል እንግዲህ ይኸው በቃ ብር ሰጣ አንቀባራለች። ሂደህ ጸደይ ምግብ ትበላለህ። አሁን ይሄ የሚያስተምረው መተሳሰብን ነው። ገባ? መተሳሰብ። ሁላችንም እንደዚህ አይነት የድሮ መተሳሰባችን ድጋሚ ሪስቶር ማድረግ አለበት። እኔ እኮ ሸሚዞኝ ነው እንጂ ለዚዙ ምንም አይነት ስሜት የለኝም። እና ታዲያ ለምን እስከዛ ድረስ አልነገርከንም? ጓደኛው አይደለሽ እንዴ? ምን ብሎ ይነግርሻል? አይ ቢሆንም እንደው በቃ መጣሁ። እሺ እንዴ አሁን አይደል እንዴ መጣሽ? የት ነው የምትሄጂው? አይ የረሳው ስራ ነበረብኝ። በቃ እዛ ልሂድ። እሺ እንዴ ሄሎ ልትነግራን ነው? እዚህ የት ነሽ? በቃ መጣሁ። እሺ ለአንቺ ስሜት የለውም ትላታለች ጓደኛዋ። አንቺ ጉደኛ ደግሞ ምንድነው የምሰማው? ደግሞ ምን ሰማሽ? እኔማ እንደ ጓደኛሽ የምትይኝ ይመስለኝ ነበር። ለካ አንቺ ግን ቆይ ዛሬ ምን ሆነሽ ነው? ከዳግም ጋር በምን እንደተጣላችሁ ለምን አልነገርሽኝም? ሰው ገመና እኮ የትም አይዘራም። የራሴን ጥፋት ነግርሻለሁ፣ የሱን ደግሞ ልነግርሽ አልችልም። ድንቄም ገመና ማለት እሱ አንቺ እንደምታስቢለት ቢያስብ ጥሩ ነበር። ለማንኛውም እዛ የሚቀመጡበት ካፌ አለ፣ ከደረሽባቸው ሂጂ እንጂ ዚዙ ተነሽ። የኛ ገመና ሸፋኝ። አሁን ሄደሽ ጉድሽን ትሰሚያለሽ። በጣም ትክክለኛ ሴት እንደሆነች ማንም እንደኔ የሚሆንላት ሰው የለም። ሲጀመር ለራሷ ጥቅም ነው እንጂ ማች የምናረግ ሰዎች አይደለም። እንዴ ዳግም የቀን ውሎ እንዳላይ ባይኔ ምን አይነት ሴት እንዳጣ ቢገባው አሁን ለነገሩ በደንብ ይገባዋል። እንዳላጣ ለምሳሌ እንደዚህ አይነት ትክክለኛ ሴትና ትክክለኛ ፍቅር ካጣው ቀን ጀምሮ መቼም ነው ማይለቅህ። በቃ ህመሙ ነው ማለት ምን ገመና ሸፋ አይቷል። የራሷን ችግር ብቻ ነው የተናገረች፣ የሱን ችግር አትናገር። እንደዚህ አይነት ትህትና ያላት ሴት አሁን የት ነው የምትገኝ? የቤኪሬ ደርሷል። የማዘርን መላክ አለብኝ። የት ነው ማመጣው? አንተ ምን አይነት ኢንትሮ ነው? ቆይ ያሳያችሁን። ማን ስራው እንዲሰራልን ነው ስልክ የሚጎረጉረው? እዚህ ከስተመር ቁጭ ብሏል። ስልክን ትጎረጉራለህ እንዴ? ድሮንም ዳታ ሲመቸው እንደዚህ ነው። ስራ ያጣል። አረ እንደምታስቢው አይደለም አለቃ። ዝጋ ወደዛ ነው። ድሮንም ዳታ ልብስ ይቀይራል። ሂድ ግባ እናስተናግዳቸው። ምን ይመስላል? አንቺ ደግሞ ነው እንደዚህ እንትን የምትይው? ወይ እናቴ እንዴት ነህ የኔ ልጅ? ደህና እንዴት ነሽ? ይኸውልህ መቼስ አስቸገርኩህ።
አሁን የትምህርት ቤቱንም የልጆቹን ከፋፈልኩኝ እንደው ኪዳነ ምህረትም ደርሳብኛለች። እስኪ ትንሽ ላከልኝ። መቼስ በጣም አስቸገርኩክ። ኧረ እናቴ በቃ አንቺ አታስቢ ናቴ፣ ችግር የለውም። እኔ የሚሆነውን ነገር አደርጋለሁ። በወጣ ይተካልክ የኔ ልጅ። አሜን። ተባረክልኝ። ጸሎት አድርጊልኝ። ብዙም ጊዜም የለኝም እንግዲህ ላክልኝ። መልካም ቀን ይሆንልኝ። እሺ ቻው። ቅድሚያ ደግሞ ጠይቃት እንዴ በጣም ሲያሳዝን ያለኝ ስራ ደግሞ ይብጭ። አሁን ከየት አባቴ ነው የማመጣው? ምን ልትሆን ነው? ልደበድበኝ ነው? ነው ስራውን ልታቆም ነው? ና ደብድበኛ። ኧረ አይደለም፣ ለካ በጣም ነው ያስከፋውሽ። ይቅርታ ልጠይቅሽ ብዬ ነው። በጣም ይቅርታ። እሺ ዞር በል ከፊቴ። ይርታ ዘዛት። ድህነት እንዴት ዋልሽ? እንዴት እንደሚያምኑ ግን ምን ልታዘዝ? ማኪያቶ አለ? አዎ አለ። ሌላ የምትፈልጊው ነገር አለ? እና ስትሮበሪ ኬክ። ምን አይነት ኢንዲንግ ነው? እሺ እኔ እኮ የሆነ ገና አጨራረስኩ ጠብቄ ነበረ። ምን እንደገመትኩኝ ታውቃላችሁ? ይቺ የተቀመጠችዋ ሴትዮ በጣም በቃ ሀብታሙና ችግሩን ምናምን ካዳመጠች በኋላ ወይም ደግሞ ስትባባሉ የነበረውን ሁሉንም ሰምቻለሁ ምናምን ብለው እኔ ሁሉንም እሰጥሃለሁ ብላ ብር ስትሰጠው ምናምን ነው ያሰብኩት። እኔ ስትሮበሪ ኬክ ብላ ፊልሙን ይከትፉታል። ለማንኛውም የዚህ ፊልም ፓርትቱ የምፈልጉ ሰዎች ኮሜንት ላይ ፓርትቱ እያላችሁ ጻፉ። እርገጠው ጀማ ዛሬ ከወፍጮ ቤት ነው። ምን እየሰረቃችሁ ነው? ሰፌድ እህል፣ ማበጠሪያ፣ ጤፉም አለ ቤታቸው። ሊያበጥሩ ነው። አበጥረው ሊበሉ ነው። ይሄ ጀማ ተመልሷል ነው የምልህ። ዋሂራ ዋንታ ነሜራ ጭብጨባ አይጠላቸውም። የትዳርህን እድሜ ማርዘም ከፈለክ አንተ ሚኩ ቅድም አይደል እንዴት አይነት የተባረከች ሚስት መሰለህ ያለች። እንዴት መልካም፣ ቤቷን አዋቂ፣ ለቤቷ አክባሪ። እውነት እንደኔ አይነት ሚስት ይስጥ ፈጣሪ። እንደው በሚስት ይባርክ ፈጣሪ። እንደው ሰውን ሲወድ ሰው ነው የሚሰጠው። እንደ ዳኑ አይነት በጣም የተባረከች ፈራ እግዚአብሔር ያላት ለልጇ መልካም እናት፣ እውነት ለባሏ መልካም ሚስት የሆነች ሚስት ፈጣሪ እንደው ይሄንን ያደርግልኝ። በሲስተሙ በቃ ህይወቴ ላይ ተቃና እንደሆነ ብታይ እግዚአብሔር ህይወትን ያቃናል። መልካም ሚስት ዳኑን የመሰለች ሚስት ይስጥ። በልሽ ቻው። ወይ ነኝስ ወይ አባቴ ወይ እና ይሄን ቦይላሩን ላስተካክለው ብዬ እኔ ኧረ እኔ አስተካክልልሻለሁ። በጣም እኔ አስተካክለው የኔ ሚስት እንዳታስቢ እኔ አልወድሽ። እሺ መጣው እስቲ በቃ አረጋጋት በአንዴ። ሚሳኤል ሪሴፕት ማድረግ ማለት ይሄ ነው። እንደ ሚሳኤል እየተምዘገዘገች መጣች። በፍቅር ቃል ተቃወመው ነው ምልህ። በቃ አስተካከላት። ኒውትራላይዜሽን። አሉ መታ የሰባት ወስድም እንዴ? በጣም ይቅርታ አልሰማሁክም ነበር። በጣም አመሰግናለሁ። አንድ ብር የተጠቀመው ነገር አንድ ብር ነው ወይስ? ኦኬ ቲፑ ነው የሚሆነው አንድ ብር። እንዴ ከስተመር መጥቷል። አንተ ተብላ ሂድና አስተናግድ። አልሄድም። አንተ ሂድ። እንካ ሂድ። ይሄ ቲፕ የሚሰጥ መስሎ ነው? ሁልጊዜ እኮ አንድ ብር ነው የሚሰጠው። እኔማ ቀላል ሄዳለሁ ለማግኘት አንድ በመጣው ሂዳን ተለቃቃሚ ምንድነው ለቃቃሚ የምትለው? እሺ ምን ልታዘዝ? ውሃም ታልኝ። እሺ አለቃ። ትህትና ያለው አስተናጋጅ የእውነት ሂሳብ አምጣልኝ። ያኛው ዌተር ላይ የመከፋት ስሜት አይቻለሁ። እዚህኛው ዌተር ላይ የመከፋት ስሜት አይታል? ፊቱ ላይ ምንም የመከፋት ስሜት አላየንበትም። ስለዚህ ቦታው ይገባዋል። ለሱን ስጠው አይደል? በሚገባ። ይሄ የውሃው ነው። ይሄ ደግሞ ቲፒክ ነው። እሺ በጣም አመሰግናለሁ። አጥጥፉ። ስቆ ተቀበለ። ና እንዴ ቁጭ በል። አቤት። ባለቤቶቹ እኛ ነን። የኔ ወንድም በተደጋጋሚ አንድ ብር እየሰጠው ስፈትነ ነበር። አንድ ቀንም ተከፍታ አታውቅም። ግን ለምንድን ነው? ከኔ እጅ የሚጠብቁ ብዙ ቤተሰቦች አሉኝ። ለልጆቼ ደግሞ ዳቦ ይዤላቸው መግባት አለብኝ። ይችኑ ለማግኘት አለ ደፋ ቀና ምለው። በዛ ላይ ስራዬን ወደዋለሁ። ከስተመሮቻችንን በኩል አይና በተመሳሳይ ፈገግታ ስለምታስተናግድልን ከዚህ የተሻለ ስራ ልንሰጥ አስበናል። ምን ታስባለህ? በደንብ ነው ደስ የሚለው። ደግ ሰዎች በሰጣችሁ ስራ ደግሞ አኮራችኋለሁ።
ይሄ ነው በቃ ዝቅ ብሎ መስራት ከፍ ያለ ኑሮ ይሰጣል ነው የሚባለው። ለሰዎች ትህትና ማሳየት፣ መልካምነት ማሳየት ኢቨንቹዋሊ መክፈሉ አይቀርም። ያኛውን ለቃቃሚ ምናምን ብሎ አቃለለ። እሱ የደረሰበት ቦታ ግን አይደርስም። ከዚህ በኋላ ትምህርት ይሁን። አንዴ ጅብ ዘንጦ የሚለውን ሰምተን እንመለስ። ልጅ ዳውድ ይሄ መልእክት ለልጅ ዳውድ ኡስማንን ማለት ነው በ24 ሰዓት ውስጥ ይቅርታ ማጠይቀው ከሆነ ካለህበት ፈልጌ ቆዳህን እገፋለሁ። ታቀኛለህ። ቆዳህን ገፍፌ ለኡስማን ጫማ ነው የምሰራለህ። ይኸውልህ ከኔ ጋር ያልሆነ ቢፉስ ከመግባት በፊት ማለት ነው ከኔ ጋር ቢፉስ ገብተው የነበሩ ሰዎችን መጨረሻቸውን ተመልከት። ከቲክቶክ ዓለም ነው ያጠፋኋቸው። አንተ መጨረሻ እንደነሱ እንደን ካሁኑ ብትጠነቀቅ ይሻላል። ቆዳህን ገፍፌ ጫማ ነው የምሰራበት ላልከኝ ደግሞ ችግር ጫማ ከሆነ እኔ ደህና ቦታ ጠቁመሃለሁ። በእኔ ስሜ ደግሞ ስችላል። ምን አይነት የመልስ ምት ነው? እዛው ሲሄዱ አታስፈራራ። እስቲ መጀመሪያ ልደባደብህ ያለውን ጆኒን እሱን ቆዳ ግፈፍ እስቲ መጀመሪያ። አንተ ልጅ ዳውድ ላይ መተህ እሱን ካልጨቆንኩኝ ብለህ ከምትንተፋተፍ መጀመሪያ ጆኒን እስቲ ከጆኒ ጋር አውራ። አህያውን ፈርቶ ዳውድ ለውን እኮ ነው አሁን። ይሄ በቃ ማይችለው ላይ ምንም አፉን አይከፍትም። ገባ አልደባደብም ምናምን ብሎ አገር ጥሎ ይወጣል። እዚህ ዳውድ ላይ ይበረታል። እንዴት ነው ሳልወድን ያገባው ልበለው? ይገባኛል፣ ግን በዚህ ሁኔታ ውስጥ ሁለታችሁም ናችሁ የምትጎዱት። የበፊት ፍቅረኛዬን ለመርሳት ነበር እኮ ያገባሁት። በመላመድ ማፈቅረው መስሎኝ ነበር፣ ግን የሱ ጥሩነት ካሜሮ በላው ነብኝ። መርዶ መስማት ይሄ ነው። የሚሆነው ሚስቴን ያገባሁበት አንደኛ ዓመታችን ነው። የምትወጂውን ስጦታ ይዤልሽ መጥቻለሁ። እንዳልሰማው ነው የምነግርህ ነገር አለ። አውቃለሁ፣ ምንም እንዳትነግሪኝ። ይሄን የምልሽ የወንድነት ስሜትን አሸንፌ ነው። ትንሽ ሞክሪ፣ ትንሽ ብቻ። እኔ ጋር ያለው ፍቅር ለሁለታችንም ይበቃል። ለኔ ጥሩ ነህ፣ ግን አላቅም ለምን ማፍቀር እንደከበደኝ። ቃሉን አትጥሩ። ጥሩ ስሜት እንዲሰማሽ የቻልኩትን ሁሉ ሞክራለሁ። እንደውም ለምን ከከተማ አንወጣም? ሁሉንም ትረሽ እኮ ትችያለሽ። እባክህ ከዚህ በላይ አትጎዳ። ሁሉንም ተውን፣ አዲስ ህይወት ጀምር። እንዳጨርሽው አልኩሽ አይደል? ምናልባት እኮ ልጅ ብንወልድ ይሄ ስሜት ሊስተካከል ይችላል። በፍጹም እንደዚህ ማለት አይችልም። እኔ ይሄን ማድረግ አልፈልግም። ወይኔ ሲያሳዝን፣ እየወደደ በቃ እኔ ከምታስበው በላይ ከብረሃለሁ፣ ግን ላንተ የምገባ ሴት አይደለሁም። አንዳንድ እውነታዎችን እየመረረን ቢሆን መቀበል አለብን። እና በቃ እኔ ገባሁ። የበፊት ህይወቴን ለመርሳት ነበር። በመላመድ ውስጥ የማፈቅር መስሎኝ ነበር፣ ግን ተሳስቻለሁ። እና ከዚህ በላይ አንተ መጉዳት አልፈልግም። እና እሱ ያንቺ ኤክስፐሪመንት መስሪያ ነው። ሁሉም የኔ ስህተት ነው። እኔ የገፋሁት ፍቅር የሚሰጠኝን ለመቀበል ዝግጁ ነኝ። አንተ ግን ንጹህ ልብ ስላለ ፈጣሪ ይክስሃል። ደህና ሁን። ምን አይነት ሰው ናት በእናትህ? ሲያስጠሉ እንደዚህ አይነት ሰዎች ግን የሆነ እሱ አይተዋል። ሰምቶ እንኳን ፍቅር ስላለበትና የሆነ ምንም ኢጎ ስለሌለበት እኮ ነው የእሷ የገፊነት መልስ ራሱ ያልገፋው። መጨረሻ ላይ የተናገረችው ትክክለኛ ነገር ግን ለሱ የሚክሰው ፈጣሪ ያለው። አስባችሁታል? ዛሬ ባሌ ሚዜ ነው እና ከሌላ ሴት ጋር እንደዚህ ተያይዘው ባጠገቤ ሊያልፍ ማለት ነው። ከዛ እኔ ቁልጭ ልል አላደርገውም ጋይስ፣ እሱ ነው ቁልጭልጫው። አሁን እሱ ማለት ነው ምን አይነት ልብስ ነው የምለብሽው ሲለኝ ያሳየሁት ቀሚስ ሌላ ልብስ ነው የሚያውቀው ማለት ነው። ይሄን ቀሚስ አያውቀውም። እዩት፣ ይሄን በእናታችሁ ፋብለሻል። አሁን ሲያየኝ ማለት ነው ድንግጥ ነው የሚለው ማናት ምናምን ብሎ እኔስ ማነኝ? ሄጄ ሰላም እለዋለሁ በስርዓት ሄጄ ይሄን ባል ነው ደህና ነው ይመችህ ሰላም መልካም ቀን ብዬ እሄዳለሁ ማለት ነው። አይኑ ቀኑ ሙሉ እኔ ላይ ነው የሚውለው። እንደዚህ አይቶኝ አያውቅም ጋይስ፣ አያውቀውም። ይልብስ ስማርቱ ነው። አትጨቃጨቁ፣ በዘዴ ነው ሁሉ ነገር። እሺ ይመቻችሁ። በውበቷ ልጠራ እኮ ነው በሲስተም ይሁን ጸዴ ሲስተም ያረዳ ልጅ መሀል መገናኛ አንበሳ ምንድን ነው የሰራሽው እህቴ? ኖርማል እየሄደች ካዥዋሊ ተከርብታ ከዛ ደግሞ ዞር ራሱ አላለችም። ቦርሳዋን ይዛ ዝም ብላ እንዲህ ሰከም ያዩትን ነገር ሁሉ ፕሮሰስ ለማድረግ በቃ በጣም ታይም ይወስድባቸዋል። አራችን የመሰለች ልጅ እንዲሆና ማን ነው? በዚህ እድሜሽ መንገድ ጠራጊ ስትሆኝ ትንሽ አታፍሪ? ምናልባት የሥራ ህልሞ ይሆናል። ምን አገባህ? ምንድነው መልስ አትሰጭንም ወይስ ደግሞ እኛን ማናገራችን? ስራ ላይ ነው። ስራ? ይሄንን ነው ስራ ያልሽው? እስቲ እቺንም ጠረጊያት። እቺንም አረ ምን አይነት ክብረ ነክ ሰው ነህ? ችግር የለውም። እናንተ የምጥሉትን ቆሻሻን ያጸዳዋለሁ። ልባችሁ ላይ ያለውን ንቀት ግን ማን ነው የሚያጸዳው? አንቺ ታጸጃዋለሽ። እዚህ ከሚከፍሉሽ ገንዘብ እጥፍ እከፍልሻለሁ። ደም የሁሉ ድካም ለምን ብለሽ? ልጄን ለማስተማር። ከዛ ልጅሽ ምን ይሆናል? ጽዳት ሰራተኛ። አይደለም። ቀልድ ነው። ምን አይነት ቀልድ ነው?
ሰው መሆን ስራ ከመያዝ ይበልጣል። እንዴት ሰው መሆን እንደሚቻል እያስተማርኩት ነው። አዋራ ማምነን ስራ መስሎሻል? ደሞ አንቺ ነሽ እኔን የምታስተምሪ? አይደለም ህይወት ራሷ ታስተምርሃለች። እንደኔ ያልሽው ቆይና አናግሪኝ ነኝ። እስኪ አንተ ደሞ ቁጭል። ቆይ አገኝሻለሁ። እሺ አንቺ ቆሻሻ፣ ቢያንስ ለልጄ ስል ነው የምሰራው ስትል ዝም አትልም? ምን አገባኝ? አንተ ደሞ አንዳንዴ ደርሶ ለሲ ተቆርቋሪ ያረጋ። እዚህ ጠብቀኝ መጣው። እህቴ በጣም ይቅርታ። ምንም አይደል። አንድ ያውሪ። ቅድም ልጄን ለማስተማር ነው የምሰራው። የድሮ ማንነቴንና እናቴ ለኔ ብላ የከፈለችውን መስዋዕትነት አስታውሽ። ብዙዎቻችን ያለፈውን እየረሳን ነው ወደፊታችንን ያጣ ነው። ልክ ነሽ። ሰው ከትናንትናው ቢሸሽም ከራሱ ግን አያመልጥ። ላስቀየምኩበትና እንዲሁም ደግሞ ለልጅሽ አንዳንድ ነገር ይሆናል ብዬ ነው። አካውንትሽን ንገሪኝና ገንዘብ ልላክ። አመሰግናለሁ። ለኔም ሆነ ለልጄ ያለኝ ደሞዝ በቂ ነው። ገንዘብህ ምን ይጠቅማታል? አንዳንድ ሰዎች አላችሁ በጣም ገፊ፣ በቃ የሆነ ማይረሳው አይነት ንግግር ከተናገራችሁ በኋላ ተሰማኝ ምናምን ብላችሁ ብር አላክላት። ይሄን አስተሳሰብህን ቀይረህ እስቲ ቢያንስ ሌላ ጊዜ የምታገኘውን እንደሱ አይነት ሰው በስነ ስርዓት በክብር አውራ። Finally got my 1-year-old to say the word yes. Zaza yes sir. እንስማው እስቲ። Say what happened? Okay. አፈታኩ። Okay, 2. Say 3. Okay, say 4. Okay, say 5. Hey! All right, this is when it gets real. Say, wow. Yeah, okay. Say, mama. Okay. Say, brother. There we go. Okay, say, daddy. Yeah. Like that. Say, titi. Yeah. So you seem like you said all that. So I need you to say one more word for dad. This is it. Yes, sir. Yes. Yeah. ተሳካ። ኧረ ተጋጨ። ወይኔ ደስ ሲሉ። One more time for them. Say yes. ይሄማ በወተት ሰክሮ ነው እንጂ ዛዛ ካፉ የስ አይልም ነበረ ከልቡ። ሌሪ ተሳካለት። በመጨረሻ ሌሪ ተሳካለት ከዛዛ ጋር። ካራሜሌ ከኔ ከአባትሽና ከእናትሽ ማንን ነው የምትወጂው? እናቷን መረጠች። ልጇ አያምርም? ኧረ አንቺ ስርዓት ይኖርሽ፣ ባለትዳር እኮ ነው። ታዲያ እኔ ያምራል እንጂ ሌላ ምን አልኩ? እናቱ ምንድን ነው? የልጅ አባት አይደለም እንዴ? መጣች። ምንድን ነው እንደዚህ ሰው ላይ ማፍጠጥ? ቆንጆ ሴት ስትርበተበት ደግሞ የበለጠ ውበቷ ይጎላል። ስልክሽን ልውሰድ? አስታውስክ? እኔም እንደዚህ ነበር የጠበስከኝ። ታውቂ የለ እኔ እኮ ፊት ከተሰጠኝ ጊዜ አልሰጥም። በሊቅና መኪና ትጠብቅሃለሁ። እንዴ ምን የሚሉት እንትን ነው? ግራ ጋባ ናቸው አይደል? ምን አለች? የ3 ዓመት ፍቅሬና የ2 ዓመት ትዳሬ ነበረች። አሁን ግን ተለያይተናል። እሷም ሌላ ሰው ጋር ነች፣ እኔም የኔዋን ፍለጋ ላይ ነኝ ይላቸዋለሁ። ከተለያዩ በኋላ እንደዚህ ተግባብቶ መኖር አይከብድም? ባለመግባባትሽ ተግባብተሽ ከተለያየሽ እኮ ሌላ የማያግባባሽ ምንም ነገር አይኖርም። I don't think so። ሁለታችሁም ጋር ያላለቀ ፍቅር ያለን የሚመስለው። ይቺ ነው ወይ አትወደው ወይ አትወው። የልጅ ፍቅር። ልጆች የፈጣሪ ንጹህ አደራዎች ናቸው። ፈጣሪ ልጅን ወደዚህ ምድር ሲልክ በሁለት ጽኑ ምሰሶች በእናትና በአባት ፍቅር ጥላ ስር እንዲያድጉ ነው። አንዱ ምሰሶ ሲናጋ የልጁ ህይወት አብሮ ይናጋል። ኦፍ ኮርስ እኛ ተለያይተናል፣ ነገር ግን ወላጅነታችን ይቀጥላል። ምክንያቱም አንድ ቀን ፈጣሪ ፊት ስንቆም ስላልተሳካው ቢዝነሳችን፣ ስለጠፋው ገንዘባችን ሳይሆን በንጽህና የሰጠንን እንደ መልአክ የምታበሯን ያችን ነፍስ በእናንተ እልህና ቁጣ ለምን ሰበራችኋት? ለምንስ በጥላቻ አሳደጋችኋት ብሎ ነው የሚጠይቀን። አባት እናት ላይ ሲጮህ የልጅ መንፈስ ይሰበራል። እናት አባትን ስታጥላላ የልጅ መተማመኛ ምሰሶ ይናዳል። ስለዚህ በዚህ ህይወት ውስጥ ያላችሁ ሰዎች ዛሬውኑ ኩራታችሁን ዋጡትና እላችሁን ሰብራችሁ ዛሬ ማታ ልጃችሁ ተኝታ ሳለች ፊቷን ሂዱና እዩት። ያ የንጽህና
ያ የፊት ላይ ሰላም የእናንተን ይቅርባይነት እየለመነ እንደሆነ ታረጋግጣላችሁ። ልጅ በእናትና በአባት እቅፍ ውስጥ የመኖር መለኮታዊ መብት አለ። እኔም አንቺ ስልክ የመቀበል መብት አለ። ይሄ በጣም ሪል የሆነ ነገር አንተ ደስ ሲል ግን ምን አይነት አስተማሪ ትምህርት ግን እንደሚሰጠን ባርኮት እያያችሁት ነው። ሪላይዝ ሁሉ አንዳንዴ እኮ የምናደርገው አይመስለኝም። የሆነ አረ ለባርኮት ያላችሁን ክብር እስቲ ኮሜንት ላይ አረዳ ልጆች ይሄ ቪዲዮ ለጌቻ አድርሱልኝሽ። ለአረፋ ሀገር ቤት ገብቻለሁ አልመለስም በዛው በነፃ ላይ ያለጣልጥ እኔ ገንዘብ ሊሰራብኝ ለኪሴ ለፊት ለፊት ኪሴ 20 ሚሊዮን ብር ለኋላ ኪሴ 20 ሚሊዮን ብር 40 60 ሚሊዮን ብር ተሰጥቶኝ ማለት ቁጥር አይፈራም። ገና ባለ 50 ሚሊዮን ብር ሳር ቤት ተሰርቶልኝ ና ካልተባልኩ አልመለስም። ሞኝን ፈልግ ኢሮፕ ነው ያለው ተው ለአረፋ 20 ሚሊዮን 10 ሚሊዮን አድርሱለት። ወይኔ ሴዶ ወይኔ ቅለት እኮ ነው። በቃ እንዲ እያለ ነው እሱ አሁን ወይኔ ሲያሳዝን እንደዚህ የማንም ሙድ መያዣ ሆንክ። ግን ገብተህ ብትፋየተው ምን ታጣለህ? ተው ሴዶ በሽተኛ ተከራይ አሎ የቤት ኪራይ ክፍል ምንድን አንተ ወር አለፈው እኮ የቤት ኪራይ ክፍል ምንድን ምን አባቱ ነው በእናታችሁ ወንድሜ ምንድን ነው የምትለኝ በቤቴ በእናትህ እኔ እኮ ነኝ አከራየው በጣም ይቀር ሰላም የለም እንዴ አንዴ አማል እንዴ ተከራይ እኮ ነኝ በሽተኛ ነህ እኔ በቤቴ ሰላም ነሳኝ እኮ በእናትህ ግባናተኛ በእናትህ የሞት ተከራዩ ነው አከራዩ የሚጠይቀው አለ የቤት ኪራይ ክፍል ለምን አከራያችሁት? ቀስ ብለህ ለአማኑኤል ተናግረህ በአምቡላንስ መጥተው ይወሰዱት። ስላልታከመ እኮ ነው ልጁ። ጋይስ ፋይናሊ አይ ካት ዴላን እኔ እኮ አላምንም አስተካከልከው። This one, mostly there's a small bit. I shaved my head and then I dyed it blonde. This is the remaining bits. ቆርጦ በቃ አስተካክለው አባቢ ነው። I think the same. We just clean it up. This one make it beautiful fade. Yeah. And then that top is okay. Yes. አረ ይችላል። ወይኔ ናቲ ባርበር በመጨረሻ ጸጉሩን አስተካከለ። የዲላን ፔጅን ነው የምልህ ጸዴ ሰው። አረ ፈጣሪ የእናንተን ምኞት እንዲያሳካላችሁ። በቃ ምንም ለማካበድ አይደለም። ደግሞ በጣም ያምራል ጸጉሩ። በጣም ፋርጎ ነው ያስተካከለው። Bro, you good. Oh my gosh. I wasn't even expecting that. That's wild. ይችላል። Every single hair is beautifully. Oh my god. Wow, bro. የእውነት ለስሜቱ አይደለም ችሎ ነው። አያምርም ጸጉሩ? ናቲ ባርበር ይችላል። The best barber in Ethiopia. You're amazing, man. That's why they call you the magic. ደስ ሲል የእውነት እኔ ለምን ደስ እንዳለኝ አላውቅም። የሆነ እኔ እንደተሳካልኝ ነው ፊል እያረኩ ያለሁት። የሆነ አይሳካለትም ሲሉ ተሳካላታ የገጠር ልጅ ነው ሲሉ አማርኛ አይችልም ሲሉ ቁመቱ አጭር ነው ሲሉ ምን አገባኝ ከዲላን ፔጅ ጋር ነው ሲሉ ይመለሳል ሲሉ ደብዳቤ ጽፉ እዛም እዚህም ሲያወሩ አነሳኝ አከበረኝ አለመለመኝ ተሳክቷል። ያረዳ ልጅ ይመችሽ። በጣም ደስ ነው ያለኝ እኔ ላንተ። ለማንኛውም ወደ ዛሬ አስከራችሁ ቪዲዮዎች እነዚህ ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ስለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።